አሁን መሪ የተባሉ ሰዎች ኢትዮጵያ ውስጥ የሉም። ሱዳን አሊያም ኤርትራ ነው ያሉት። አሁን በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም። አዎ 2-3 አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም። ይሄ ካፕቴን ሀዘን ላይ ነበርክ። እንደው ማንሳት አልፈለኩም እውነት ለመናገር ግን ደግሞ በሀዘን ስሜት ውስጥ ሆነ ነው አሁንም እያናገርኩ ያለሁትና ካፕቴን ሀዘን ላይ ነበርክ። እንደው ማንሳት አልፈለኩም እውነት ለመናገር ግን ደግሞ በሀዘን ስሜት ውስጥ ሆነ ነው አሁንም እያናገርኩ ያለሁትና ምንድነው የተፈጠረው? ምናልባት ካንተ ትግል እንቅስቃሴ ጋር የተያያዘ ነው ብዬ ስላመንኩና ስለጠረጠርኩ ነው። ምንድነው እንግዲህ ይህንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ስወጣ ወንድሜ ቀርቶ ነበር የነበረው እና እኔን ማግኘት አይችሉም ወይም ደግሞ እኔ ላነሳው ጥያቄ መልስ መስጠት አይችሉም። ጥቅማቸው ስለቀረ በቤተሰብ መበቀል ጀመሩ ማለት ነው። በቤተሰብ ላይ ወንድሜን ገደሉት ማለት ነው እና እኔ ሀገር አድኛለሁ። ወንድሜ ነው አልተካውም፣ አልመልሰውም። ግን ሀገር በማዳኔ ደግሞ ደስታ ይሰማኛል። ይሄን የሆነ ከብስጭት የመጣ ነው። ንዴታቸው ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰብ ላይ ሄደው ሪቬንጅ የፈጸሙት እና አጥፊዎቹ የጊዜ ጉዳይ ካልሆነ መጠየቃቸው አይቀርም። አጠቃላይ የቡድኑ ፍላጎት እንደተሰበረ አላማቸው እንደተደናቀፈና የውጩም የውስጡም ቅድም ያልኩት የኃይል ማዛባት በጥሩ ሁኔታ መስራቴን ነው ያየው። መስራታችንን ነው ያየነው። እንደ ድርጅት የሚወሰነው ውሳኔ ትክክል መሆናችንን የምናየው ቤተሰቦቻችን ላይ በሚደርሰው እንግልት እና ሞት ነውና ለወንድሜ ነፍሱን ይማር። ግን እሱ ይወጣለት አላማ አለ። እሱን ከመላው የአማራ ሕዝብ ጋር ከኢትዮጵያውያን ጋር እናሳካለን ብዬ አስባለሁ። እንዳይወጣ በሚል ነው ማለት አንተን ተከትሎ እንዳይሄድ በሚል ነው ይሄ ነገር የተፈጠረው። አዎ እኔ ጋር የነበረ ነው። እኔ ከወጣሁ በኋላ እሱን አሰሩት ማለት ነው። ታሰረ። መጨረሻ ላይ ያሉበት አካባቢ መከላከያ በጥናት በእነሱ ላይ ወደ እነሱ መጠጋት ሲጀምር እሱም ብቻ አይደለም ወደ 20 ምናምን 26 አካባቢ ልጆች ያሰሯቸው ነበሩ። በአንድም በሌላ መንገድ ከኛ ጋር ከዚህ ከሰላም ስምምነቱ ጋር ቅርበት አላቸው የሚሏቸውን ሰዎች ገለዋቸው ነው የጠፉ ማለት ነው። ከካፕቴን ጋር በርከት ያሉ ሀሳቦችን እናነሳለን። በተለይ አሁን ላለው ትውልድ ነፍጥ ወይስ እስክሪብቶ የሚለው ትልቁ አጀንዳችን ነው። በዚህና ሌሎች ተዛማጅ ጉዳዮችን እያነሳን ቆይታ እናደርጋለን። ካፕቴን እንኳን ደህና መጣ ወይ እንኳን ደህና መጡ። እንኳን ደህና ቆየ። በጣም ጥሩ በጣም ጥሩ። ያው በደንብ ሀሳቦችንም ለማብራራትም ለመነጋገርም እንዲያመችን አንተ እያልኩ ልቀጥል ያለው አማራ ክልል ላይ አሁን አይተህ ከሆነ የፋኖ ትግል ብቻ አይደለም ያለው። የፋኖ ትግል ኦልሬዲ ኮዙን ይዘን መተን ተደራረንበታል። አሁን ረባሽ ነው ያለው። ይሄ ተቆርጦ የቀረው በየጫካው ያለው ከመረበሽ የዘለለ ሌላ ኮዝ ምንድነው ብትለው ሊያስረዳ አይችልም። ይሄ ግን ለነሱ በጣም ጠቃሚ ነው። ቢኮዝ በቃ ትረብሻለህ፣ ትበጠብጣለህ። አንተ ላሰብከው ስትራቴጂካል ጎል ትልቅ መሰናክል ትሆናለህ። ይህንን መደገፍ ይፈልጋሉ። አሁን መሪ የተባሉ ሰዎች ኢትዮጵያ ውስጥ የሉም። ሱዳን አሊያም ኤርትራ ነው ያሉት። አሁን በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም። አዎ 2-3 አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም። ይሄ ዛሬ ቀኑ ማን ጥር 26 አይደል? ሰዓቱንም ያዝ። በዚህ ሰዓት ላይ አገር ውስጥ ያለ የፋኖ መሪ በተለይ እዚህ ጎጃም አካባቢ ላይ ከሚንቀሳቀሱት እና ፐብሊክ ፊገር ናቸው ብለው ራሳቸውን ከሰየሙት አቶ ዘመነ ካሴ ጀምሮ አገር ውስጥ ያሉ ስለዚህ ውጭ ነው የሚዘውሩት ማለት ነው። አዎ በቃ ዲያስፖራ ናቸው። ባለፈው አንድ ወዳጅ ዲያስፖራ ናቸው አለኝና እንደዚህም ይቻላል። እነሱ በራሳቸው ደግሞ የፈጠሩት አለ አገር ውስጥ ይህን ኢንሰርጀንሲ የሚመራላቸው የተወሰነ የፈጠሩት አለ። በጥቅም የተሳሰረ አለ። ጥቅም አግኝቶ እነሱ በሚወረውሩለት ሳንቲም ወይ ደግሞ ተተኳሽ ወይም ደግሞ የቡድን እቃዎች ምናምን ራሱን አሳልፎ የሰጠ ከንቱ ደግሞ አለ። አያጡም። ያው እንደዚህ አይነት ሰው አይጠፋም።
ዞሮ ዞሮ ግን ኮዝ የላቸውም። ይህንን ኮዝ እንዳይኖር ተራረባሽ በጥባጭ እንድትሆን ደግሞ የሰሩት ግብጽና ሻቢያ ናቸው። በጣም ብዙ ፋኖ ትግል ውስጥ አሁን በአክቲቪስትነትም በመሪነትም ያሉ ሰዎች ባክስትሪያቸው ኤርትራ ሄደው ሰልጥነው የነበሩ ናቸው። ሻቢያ የመለመላቸው ሻቢያ ያሰለጠናቸው እና ዴዲ ሁሏቸውን ኢትዮጵያ ውስጥ የነበራቸውን ሁሉ ከዚህ አብዮት በፊትም የነበራቸውን ሁሉ ለሻቢያ ሪፖርት የሚያደርጉ ባንዳዎች ናቸው። ስለዚህ ከነዚህ ምንም ነገር አትጠብቅም። ግን ምንድነው አሁን ሌላው ምንም ሳያቅ ይወጣል። ምንም ሳያቅ ሪል ኮዙም ደግሞ ያለም ይመስለዋል። እንግዲህ እንዳልኩ መሳሪያ አንድ ቱል ነው ጥያቄን የምታስመልስበት። ደግሞ ጥያቄን ሰምቻለሁ እስኪል ብቻ ነው መሳሪያ መያዝ ያለብህ። አይ የነበረው ኢግኖራንስ አይ ጥያቄም የላቸውም ጥያቄያቸውም ዝም ብሎ ምናምን ነው ብሎ ካጣጣለው ከዚያ በኋላ አይ ጥያቄ አላቸው ሪል ኮዝ አላቸው በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብህ። ምክንያቱም የመጀመሪያም የመጨረሻም አይደለም መሳሪያ። በዚያ መንገድም ለውጥ ያመጡ ሀገሮች አሉ። ስለዚህ ይሄ አሁን ያለው በተለይ አማራ ክልል ላይ አሁን በአብዛኛው እየመጣ ነው አመራሮችን ጨምሮ። አሁን ሰሞኑን እኛ የስምምነት ውል ከፈረምን በኋላ በጣም ብዙ ተዋጊዎች ትክክለኛ ጥያቄ ይዘው ወጡ እየተመለሱ ነው እየመጡ ነው። ይህም ቀጣይነትም አለው ይመጣል። እነዚህ ራሳቸውን አሳልፈው ለባዕድ ሀገራት የሰጡ ሰዎች ግን እንዳልኩ አሁንም የሉም ሀገር ውስጥ የእሳቱ ተካፋይም አይደሉም። እሳቱም አይፈጃቸውም። ዲያስፖራስ እነዚህ ነገም ሊመጡልህም አይችሉም። እንዲመጡም እንትን አታደርግም አትገፋም። ስለዚህ እዚህ አካባቢ ላይ ያለው የጠላት ኃይል ምንድነው አልቲሜትሊ ጎሉ ምንድነው? አገር ማዳከም። አገር ማዳከም ከሆነ አንተ ማገዝ የለብህም። አንተ በኢትዮጵያ ውስጥ የአማራ ሕዝብ ጥቅም መከበር አለበት አይደለም ጥያቄ። ስለዚህ ከጠላት ጋር ማበረ አይጠበቅብህም። ከራሱ ከኢትዮጵያውያን ጋር መንግስት ነኝ ከሚለው ኃይል ጋርም ሆነ ተቃዋሚ ነኝ ከሚለው ኃይል ጋርም ሆነ ጫካ ካለው ኃይል ጋርም ሆነ ተነጋግረ የመፍታት ባህሉን ነው ማዳበር ያለብን እና ብዙ ነገሮችን ነው በጥሰን የመጣንኛ። ወንድምህ በጣም አዝናለሁኝ። እግዚአብሔር ያጽናችሁ። በዚህ አጋጣሚ እንደው ወደ መጨረሻው አካባቢ እንምጣና ያው እንደሚታወቀው ለነገሮች ሁሉ ሚዛናዊ ሆን ነገር ማድረግ መልካም ነው ይባላል። በጋዜጠኝነትም እንደዚሁ ይሄ ባላንስ የሚባል ነገር ትልቅ ትኩረት ይሰጠዋል። አንድ መረጃ መጥቶ የመጣውን ብቻ መረጃ ዝም ብሎ ማስተላለፍ ሳይሆን ከአራቱም ከአምስቱም አቅጣጫ አይቶ የጠራ መረጃ ለአድማጭ ተመልካች ማቅረብ እንዳለብን እንታዘዛለን በመርህ ደረጃ ማለት ነውና ብዙ ጊዜ ደግሞ ችግራችን እንደ ማህበረሰብም አንድ አካባቢ የሚወራው ወሬው በራሱ ሌቭል የሚያስደርግበት ነገር አለ። ለምሳሌ እዚህ አካባቢ እንዲህ ሆኗል ከተባለ ያ ያልሆነም ራሱ ግን እንደሆነ ተደርጎ የሚቆጠርበት ሁኔታ ያለና መረጃ አጣርቶ የትኑ ጥሩ የትኑ አይደለም የሚለው ነገር በመቀበል ልክ ህዝባችን እንዴት ነው ማለት ምንድነው መማር ያለበት? በተለይ ደግሞ ባላንስ የሆኑ መረጃዎችን በመውሰድ ረገድ ማለት ነው። አሁን የእናንተ የትግል ሂደት ትክክል አይደለም ብለው የሚቃወሙ ሰዎች ሊኖር ይችላል። በአንጻሩ ደግሞ በረሃ ላይ ተማሪም እየገደለ ሌላም እያደረገ ደግሞ የሚንቀሳቀሰው ደግሞ ትክክል ነው ብሎ የሚያምንም ማህበረሰብ እየተፈጠረ ስለሆነ ማለት። ስለዚህ ባላንስድ የሆነ መረጃ ለመውሰድ ህዝባችን ምንድነው ማድረግ ያለበት? እንዴት ነው መጠንቀቅ ያለበት የሚለው ነገር እስኪ እናንሳ። በዋናነት የስሜት ተገዥ አለመሆን ነው። አሁን በተለይ አማራ ህዝብ ላይ አለው የሚባለው እሴት አንዱ ትልቁ ነገር ሚዛናዊነቱ ላይ ነው። ሚዛናዊ ይሆናል ሲባል የአንድ ግለሰብ ወይ የሆነ የአንድ ፓርቲ ወይም ደግሞ የሆነ አካል ፍላጎትን ብቻ ተሸክሞ ይሄዳል ማለት አይደለም። ከዚያም የሰበሰበውን ግን ደግሞ በሚጠቅምና ውጤት ሊያመጣ በሚችል መንገድ ይተረጉመዋል ማለት ነው። ስለዚህ ሚዲያዎችን በተመለከተ እነዚህ በተለይ ሶሻል ሚዲያ አሁን ኢንፌክትድ ሆኗል። ሞር ቪው ነው የሚያየው፣ ላይክ ነው የሚያየው፣ ኮሜንት ነው የሚያየው ወይ ሼር ነው የሚያየው። የሚያስተላልፈው እንትን ትውልድ ላይ የሚፈጥረውን ጫና ግን አስቦ የሚሰራ የለም። ቢዝነስ ኦሪየንትድ ሆኗል። ስለዚህ ከዚያም ከሚሰሙ በተለይ ደግሞ ሜንስትሪም ሚዲያውን ወደ ማመን በተለይ በብሔራዊ ደረጃ ያሉ ሜንስትሪም ሚዲያዎች ሊታመኑ ይገባል። ምክንያቱም የተለያየ ፍላጎትና ጫና ቢኖርም ግን ደግሞ የሀገር ክብርና የሀገር ሉዓላዊነት ላይ የሀገር ጥቅም ላይ
ሊደራደሩ አይችሉም። ያን ከግምት ውስጥ አስገብተው ከዚያ ስር ያሉ ፍላጎቶችን ሊኖሩ ሊያስተናግዱም ላያስተናግዱም ይችላሉ። ግን ደግሞ በእነዚህ መሰረታዊ በሆኑ ነገሮች ላይ በሀገር ጥቅም በሀገር ሉዓላዊነት ላይ ሚኒስትር ሚዲያዎች እነዚህ የናሽናል ሚዲያዎች ይደራደራሉ የሚል እምነት የለኝም እና እነሱን ማየት ከሌላም በኩል ግለሰቦችም አሉ፣ በጣም ተቆርቋሪ ግለሰቦች አሉ፣ በዲያስፖራ ደረጃም አሉ። አሁን በጣም ብዙ ዲያስፖራ ስሜት ላይ የተንጠለጠለ ስለነበር በወቅቱም ደግሞ እኛ ያለን ጥያቄ እነሱ ጋም ስለነበረ ያንን የማንጸባረቅ ነገሮች ነበሩ። ብዙዎቹ በመናገር በመሳደብ ክሪቲሳይዝ በማድረግ የሚኖሩ አሉ። በተለይ የዚህ ሶሻል ሚዲያው በፈጠረው ፕላትፎርም መተዳደሪያ ያደረጉ አሉ። እነሱ ከራሳቸው የግል ፍላጎት የሚመጣ ስለሆነ አንዱን አንግሰው አንዱን አዋርደው አንዱን ምን ብለው መሳደብ እንደ እውቀት የሚቆጠርበት ነገሮችንም አስተውለናልና ዞሮ ብዙ የሚዲያ አማራጮች አሉ። ብዙ ነገሮች ይጻፋሉ፣ ብዙ ነገሮች ይባላሉ። ግን ደግሞ የሚጠቅመውን መያዝ አዋጩን መያዝና በሀገር ክብር በሀገር ጥቅም ላይ የማይደራደር ትውልድና ማህበረሰብ መፍጠር ላይ በትኩረት መስራት ያስፈልጋል። ህዝቡም ይህንን ማየትና መከተል ያስፈልጋል ብዬ አስባለሁ እንጂ ይህ ስሜት ላይ ስሜት ነው። ከሆነ ኢቨንት በኋላ ይጠፋል። ያ ሲጠፋ ነገ የሚቆረቁረን ስራ ግን መስራት የለብንም። ስሜታችንን ዋጥ ማድረግ እና የሚጠቅም ነገር አስልቶ መስራት ያስፈልጋል። ምንድነው አሁን የምፈልገው? ህዝብ የሚፈልገው ምንድነው? በቃ የህዝብ ጥቅም ምንድነው? ስለዚህ ያንን አስበህ ስትሰራ መሰናክሎች ይኖራሉ። በጣም ብዙ መሰናክል ይኖራል። መሰናክል እሱን እያለፍክ የህዝብን ጥቅም ማስከበር ላይ ነው እንጂ በመሰናክሎች እና በየወቅቱ በሚፈጠሩበት ጥያቄዎች ዲቮትድ ከሆንክ አስቸጋሪ ነው የሚሆነው ማለት ነው። እና የዚህ ሚዛናዊነት ያለውን ነገር ህብረተሰቡ የነበረውን እሴት ነው ይዞ መሄድ ያለበት። ከነበረው እሴት ላይ መቀነስ መቻል የለበትም። እና ቅድም ያልኩ የረጅም ጊዜ እቅድ ነው። በነገራችን ላይ ይሄ የስሜት ማህበረሰብ መፍጠር ፎልስ ሂሮ መፍጠር የረጅም ጊዜ እቅድ ነው። ነገም ከነገ ኮንቲኒዩስሊ የሚሰሩበት ነው። ግን ደግሞ ለዚያ ራስን አጋልጦ አለመገኘት ጥሩ ነው ብዬ አስባለሁ። መልካም ካፒቴን፣ የመጨረሻ ጥያቄ ነው። ያው ብዙ ጊዜ ለአንዳንድ በረሃ መውጣት ምክንያት እና ደግሞ በተለይ ደግሞ እነዚህ ታሪካዊ ጠላቶቻችን ብለን የምንላቸው ግብጽን ጨምሮ ሻዕቢያ፣ ሌሎችም እንደዚሁ አካላት ብዙ ጊዜ ታርጌት የሚያደርጉት የመከላከያ ሰራዊትን ስም ማጥፋት ላይ ነውና የመከላከያ ሰራዊት ዲሲፕሊን እዛም ያለ የምታውቀውና አሁን ከመጣ በኋላ የምታውቀው ዲሲፕሊን እንዴት ነው የምትገልጸው አንተ? አንድ እሱን። ሁለተኛ እንግዲህ በአንድም በሌላ መንገድ በማወቅም ባለማወቅም በረሃ ያሉ አሁንም ወንድሞች አሉ፣ እየገቡ ያሉት እንዳሉ ሆኖ ግን ደግሞ በረሃ ያሉ ወንድሞቻችን ከዚህ በኋላ ምን ማድረግ አለባቸው ብለህ ትመክራለህ? አዎ፣ የመከላከያ ሰራዊቱ ላይ በተመለከተ አምዶች አሉት። መከላከያ ሰራዊት ሲመለመል ሲሰለጥን እና አባል ሲሆን ራሱ የሀገር ስሜት የሀገርን ጥያቄ ይዞ ነው የሀገርን ፍላጎት ይዞ ነው እንትን የሚለውና ትልቁ ጠላት መስራት የሚፈልገው መከላከያ ላይ ነው። ለምን መሰለ? መከላከያው ነው አሁን ያሉ ፍላጎቶችን እያከሸፈባቸው ያለ። ይሄ ተቋም ከፈረሰላቸው ሀገር ፈረሰ ማለት ነው። እኛም ትልቁ በነገራችን ላይ ወደ ድርድር የመጣንበት ትልቁ ነገር መከላከያው ላይ እየተሰራ ያለው የውሸት ፕሮፓጋንዳ አደገኛም ስለሆነ ነው። ኢምፕሊኬሽኑም አደገኛ ነው። ምክንያቱም ለምሳሌ ሊቢያን መከላከያው ላይ ሰሩ፣ በውሸት ሰሩ። መከላከያውን የሆነ ቡድን ፍላጎት አስፈጻሚ አድርገው ሰሩ ምናምን። መከላከያው ላይ ስለተሰራበት መከላከያው ፈረሰ። አሁን አገር የመሆን ፍላጎታቸው አገር የመሆን አቅም አነሳቸው ማለት ነው። ገና ብዙ ጊዜም ይፈጅባቸዋል አሁን ተመልሰው ሊቢያን ለመሆን። ስለዚህ ጠላት ደግሞ ታርጌት ይለያል። አይ ዝም ብሎ ያለውን ግርግር ሁሉ አይጠቀምም። ያን ይጠቀማል፣ ግን ሼፕ ያደርገዋል፣ ወደሚፈልገው ታርጌት ነው የሚወስደው። ስለዚህ የመጀመሪያ ታርጌቱ ናሽናል አርሚው ላይ አድርጓል። ናሽናል አርሚው ላይ አድርጓል እና እዚህ ብሔራዊ የተባሉ ነገሮች ላይ አሁን ሁሉም እኮ ወደ የሰፈሩ እንዲሸጎጥም እኮ ፍላጎት አለ። ሚዲያው የሆነ ቡድን አቀንቃኝ እንዲሆን ይፈልጋል። በዚያ ደረጃ ይሰራል። ከእግር ኳስ እንግዲህ ያው ችሎታ ነው። ተፋትገህ ምናምን ተቧቅሰህ ምናምን፣ ግን ይሄ ወደ ሰፈር እንዲወርድ ይፈልጋል። በዚያ ደረጃም ሻዕቢያ ይሰራል።
የዚህ ሀገራዊ እይታ ቪው አላቸው የምትላቸው ግለሰቦችም ተሸማቀው ሰፈር ውስጥ እንዲገቡ ይፈልጋል። ስለዚህ አንድ ትልቁና መስተካከል ያለበት በሂደትም አሁንኛ ጥያቄያችን ይዘን የቀረብ ነው አሁን ያለው የሊንጉስቲክ ፌዴራሊዝም መስተካከል አለበት ነው። ይሄ በራሱ የግጭት ምንጭ ነው። ከእኛነት ከሀገራዊነት አውርዶ ሰፈር ውስጥ የኔ በሚል ወደ ቦክስ እና ሌላ እንትን ውስጥ የሚከታ አንደኛው የዚህ ሊንጉስቲክ ፌዴራሊዝሙ ነው። ከሱ በተጨማሪ ግን አሁን ያለው የዚህ ሶሻል ሚዲያው ደግሞ አንተን ሌብል እያደረገ ከማዕከል እያራቀ የሆነ ሰፈር ውስጥ የሆነ እንትን ውስጥ እንድትቀረቀር እያደረገ የሚያደርግና አጠቃላይ የተቋማታችን ላይ አሁን መንግስት ይቀያየራል። ተቋም ካለ ግን የመንግስት መቀየር ምንም የሚያመጣው ነገር የለም። ግለሰቦች ተቀያየሩ ምንም የሚያመጣው ነገር የለም። ተቋም እንዳትፈጥር ይፈልጋል እና ትልቁ ጄኔሬሽኑም መንግስታትም ጭምር ትኩረት አድርገው መስራት ያለባቸው ኢንስቲትዩሽን ላይ ግንባታ ላይ በጣም መስራት መቻል አለባቸው እና እዚህ አካባቢ ላይ ያሉ የመከላከያ ታርጌትም ከዚህ ከውጭ ጠላትነት የመጣ ታርጌት ነውና ይህን መስበር ያስፈልጋል። በመከላከያ ምንድነው እዚህ አካባቢ ላይ የሆነ ባለስልጣንን ለማቆየት አይደለም አማራ ክልል የገባው፣ ኦሮሚያ ክልል ላይ የሆነ ባለስልጣንን ለማቆየት ምናምን እንደዚህ አይደለም፣ ግን የሀገር ጥቅም ላይ ማስከበር አለብኝ ብሎ ነው እና ልታከብረው ነው የሚገባ። እኔ የመከላከያ አባል ነኝ። በነገራችን ላይ ባለፈው አንድ ሚዲያ ላይ ተናግሬዋለሁ። የመከላከያን ትምህርት ስልጠና ወስዶ ያለፈ እና መለዮ የለበሰ ሰው በሀገሩ ላይ ክደት አይፈጽምም። ብዙ ጥያቄ ሊያነሳ ይችላል። ብዙ ነገሮችን የጸባይ ለውጥ ሊያመጣ ይችላል። በሀገር ጥቅም ላይ ግን ኮምፕሮማይዝ አያደርግም፣ አይደራደርም ሁላ ማለት ነው እና የዚህ መከላከያው የአንድ ሰፈር የአንድ ወገን የአንድ ምናምን አድርጎ የሚሰራበት እንትን አልቲሜትሊ አገር የመበተን ነው። መከላከያውን ስንበትነው ይሳካል ነው። ያ ደግሞ አይሆንም፣ እንደማይሆን እንግዲህ አሳይተናል ማለት ነው እና ለማህበረሰቡ እንትን ምለው አንደኛ እስካሁን የመጣንበት መንገድ አለ፣ የጦርነት መንገድ አለ። በጦርነት መንገድ ያሳካነው ትርፍ የለም፣ ያመጣነው ትርፍ የለም። ራሱ ማህበረሰቡን ችግር ውስጥ ነው የከተት ነው። ስለዚህ አሁን ላይ የሰላም በሮች ተከፍተዋል። በሰላማዊ መንገድ ጥያቄያችን አልተፈታም። ይዘነው መተናል፣ እንከራከርበታለን። ገና ላይ በዚህ ሚዲያም ጭምር እንከራከርበታለን፣ እንጨቃጨቅበታለን። እንትኑን ነው መጫወቻ ሜዳውን የቀየር ነው። በዚያ መንገድ አውዳሚ በሆነ መንገድ ሰውን እየገደልክ ሳይሆን በሀሳብ የተሻለ ሀሳብ ይዞ በመቅረብ በዚህ በኩል ሬዚስታንስ መፍጠር ይቻላል። የተሻለ ደግሞ የሀሳብ ድምር ነው አይደለም አገር የሚመራ። ስለዚህ የተሻለ ሀሳብ ይዞ እየቀረቡ የተሻለ ህዝብ ሊያሻገር ሀገር ሊያስጠብቅ የሚችሉ ነገሮች እና ደግሞ የሀገር ጥቅም ላይ በጋራ መወያየትና ተግባብቶ ወደፊት መስራት ያስፈልጋል። ለዚህ ደግሞ ህዝቡ የመጀመሪያ ግንባር ቀደም መሆን መቻል አለበት ለሰላሙ። አሁን እኛ የሰላም ጥሪ እያደረግን ነው። በየአካባቢው አባሎቻችንን እየላክን ያለ ነውና እዚያ ተባባሪ በመሆን ዙረንም ሰላም ማስከበርም አለብን፣ ግዴታችንም ነው። አሁን ያሉ በየካምፑ ያሉ በየአካባቢው ያሉ ተዋጊዎቻችንን ወደ ሰላም ማስከበር ውስጥ እናስገባቸዋለን። ለዚህ ደግሞ ህብረተሰቡ አቬሌብል መሆን መቻል አለበት፣ መረጃ በመስጠት ማገዝ መቻል አለበት እና አብሮ የሰላሙ አካል መሆን መቻል አለበት። በሌላ ጎኑ ደግሞ የዚህ የጠላትን ተልዕኮ ይዘው የሚንቀሳቀሱ ወገኖች በዚህም ፊታቸው